ይሄ ሙሉ ከተማውን ለመመልከት የሚያስችለን ማማ 1038 ሄክታር በላይ ስፋት ያለው ግዙፉ የከተማችን ፕሮጀክት መነሻ አካባቢ ላይ እንገኛለን። ከዚህ እስከ ፒኮክ ድረስ ወደ 58 ድልድዮች አሉ። እንደዚህ አይነት ትንንሽ ድልድዮች፣ የእግረኛ የብስክሌት ነባር ድልድዮች። ውሃ በሌለበት ሁኔታ እንደዚህ አረንጓዴ ሆኖ በጣም ካማረበት ክረምት ላይ ደግሞ መጥቼ ለማየት በጣም ነው የጓጓሁት። ከጉለሌ ቦሌ ሽር ብለን እንሄዳለን ማለት ነው። ከላይ ከእንጦጦ ተራራ ተነስተን አሁን ደግሞ ወደ ዝቅተኛው ስፍራ እዚህ አምባሳደር ፓርክ አካባቢ ተገኝተናል። እንግዲህ አዲስ አበባን ሁሌም ያወቅናት ወይ ስናውቃት የኖርነው በፊቷ ነው። አሁን በጀርባዋ ምን ትመስላለች የሚለውን ሌላ ገጽታውን ያመጣልን ይሄ የወንዝ ፕሮጀክት ነው። ይህ ፕሮጀክት ከተማዋን ከጎርፍ አደጋ ሊያድን የሚችል ፕሮጀክት ነው። አዲስ አበባ እጅግ በጣም እያማረባት እየተዋበች ነው። ውበቷን እየጨመሩት ካሉት ነገሮች መካከል የኮሪደር ልማት ስራው አንዱ ይጠቀሳል። ከዛ ውጪ ደግሞ የወንዝ ዳርቻ ልማቱም እንደዚሁ እንደ ስሟ ውብ እንድትሆን እያደረጋት የሚገኝ የልማት ስራ ነው። ሰላም ተመልካቾች እንደምናላችሁ። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የጉብኝት ዝግጅታችን ተጀምሯል። በዛሬ የጉብኝት ዝግጅታችን እንግዲህ አዲስ አበባን ውብ ካደረጓት ከቅርብ ጊዜ ወዲህ እየተመለከትናቸው ካሉ የልማት ስራዎች ውስጥ የወንዝ ዳርቻ የልማት ስራውን ልንመለከት ነው። እኔ በግሌ ዞር ዞር እያልኩኝ በተለያዩ አጋጣሚዎች ስመለከት የወንዝ ዳርቻዎችን ለማየት ቀረብ ብዬ ለመመልከት እጅግ በጣም ጓጓ ነበረ። ዛሬ እንግዲህ ድሉን አግኝቼ ከዚህ ከእንጦጦ ተራራ ተነስተን ወደ ፒኮክ የሚወስደውን የወንዝ ዳርቻ ልማት እየተመለከትኩኝ ቆይታ ላደርግ ነው። ብቻዬን ዞር ዞር ብል ብዙ መረጃዎች ሊያመልጡኝ ይችላሉ። ስለዚህ የሚያስጎበኙን በዘርፉ ላይ ያሉ ኃላፊ አብረውን ቆይታ ያደርጋሉ። ከሳቸው ጋር እየተንቀሳቀስን የወንዝ ዳርቻ ልማቱን በደንብ እንመለከታለን፣ ውበቱን እናጣጥማለን። እናንተም አብራችሁ እንድትቆዩ ጋብዛችኋለሁ። በጸሎት መንገሻ አብሬያችሁ ቆይታ አደርጋለሁ። እጅግ በጣም የሚያምር ውበት ነፋሻማ አየር እየኮመኮምን ነው። አቶ ዋለልኝ እዚህ እየጠበቁን ነው። ከሳቸው ጋር ደግሞ አብረን እየጎበኘን እንቆያለን። እንዴት ቆዩን? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆዩን። እስቲ ራስዎትን አስተዋውቁልንና። ዋለልኝ ደሳለኝ እባላለሁ። የዚህ የእንጦጦ ፍሬንድሺፕ ፒኮክ ፕሮጀክት ምክትል ዋና አስተባባሪ ነኝ። በዘርፉም ደግሞ ኢንቫይሮንመንታል ሳይንስ ኤንድ ቴክኖሎጂ ስፔሻሊስት ነኝ። በጣም ጥሩ። ስለዚህ በቆይታችን እያንዳንዱ መረጃ እያገኘን ምን እንዳሉ እየተመለከትን ለተመልካቾች እያስመለከትን ቆይታ እናደርጋለን። የተገኘንበት አካባቢ ምንድነው? ከምን እንጀምር? አዎ እንግዲህ ስለ የተገኘንበት ስፍራ እንጦጦ ተራራ ላይ ነው የምንገኘው። የእንጦጦ ተራራ ወይም ሁሉም ተራሮች የውሃ ማስረጊያ ጋኖች ናቸው እንደሚታወቀው። የትኛውም ወንዞች ከመነሻቸው ከተራራ ወደ ዝቅተኛ ቦታ ነው። ስለዚህ ስለ ወንዞች ልማት እያወራን ከሆነ አዲስ አበባን ከሰሜን ምዕራብ ቡራዩ አካባቢ ጀምሮ እስከ ሰሜን ምስራቅ አንቆርጫ ድረስ የሚያካልላት ሰሜናዊ ክፍሏን ደግፎ የያዘው እንጦጦ ተራራ የወንዞቿ ሁሉ መነሻ ነው። ስለዚህ አሁን የምንገኘው በዚህ በቁስቋም በኩል መግቢያው በበሩ በኩል ባለው የዚሁ ፕሮጀክት መነሻ አካባቢ ከሆነው ስፍራ ላይ እንገኛለን። ይሄ የአዲስ አበባ ከተማ ባለፉት ዓመታት የአዲስ አበባ ወንዞች አሁን ከሚገኙበት ለከተማዋ ዕዳ ከሆኑበት ወይም ሊያቢሊቲ ከሆኑበት ሁኔታ ወደ ጸጋነት ለመቀየር ብዙ ጥረቶች ሲደረጉ ቆይተዋል። አሁን የምንገኘው ከነዚህ ከሁለት የዋነኛ የወንዝ ዳርቻ ፕሮጀክቶች ውስጥ ዋነኛ የሆነው ከእንጦጦ ፍሬንድሺፕ ፒኮክ የሚዘልቀው በዋነኝነትም
በጉለሌ ክፍለ ከተማ ቀጨኔ መድኃኔዓለም የቀብር ስፍራን ይዞ አፍንጮ በርን ታኮ ራስ መኮንንን ድልድይ ፒያሳን መሀል ለመሀል አካፍሎ በሬ በከንቶ ወይም በቀይ ባህር ኮንዶሚኒየም አድርጎ በፍሬንድሺፕ 1 እና 2 ፓርኮች አቋርጦ በአምባሳደር ፓርክ ውስጥ አልፎ በፍሉሃ እና ጊዮንን እንዲሁ አቋርጦ በስጢፋኖስ ድልድይ ስር በሬቻ ፓርክ አድርጎ በቂርቆስ ክፍለ ከተማ ፊት ለፊት በማምቢስ ጀርባ በሰላም መንገድ ድልድይ ስር አድርጎ ፒኮክ ፓርክ አልፎ ካራማራ ድልድይ ቦሌ ቪአይፒ መንገድ ላይ ድረስ የሚደርሰው አጠቃላይ ስፋት ርዝመቱም 22 ኪሎ ሜትር ርዝመት ያለው አሁን ከምንገኝበት ከፍ ብሎ ከሚገኝ ስፍራ እስከ ካራማራ ቦሌ ድልድይ ድረስ የሚዘልቀው 22 ኪሎ ሜትር ርዝመት ያለው ነው። አጠቃላይ ስፋቱም ከ1038 ሄክታር በላይ ስፋት ያለው ግዙፉ የከተማችን ፕሮጀክት መነሻ አካባቢ ላይ እንገኛለን። እንግዲህ ይሄ እንጆሪ እርሻ ነው እንደምታዩት። እንጆሪ ነው ይሄ። አዎ እንደምታዩት አፍርቷል። ፍሬዎች አሉት። በ3 ወር ጊዜ ውስጥ በዚህ ደረጃ ማፍራት እየቻለ ነው። ወደ መሀል ገብተን ማየት እንችላለን። ከፍሬው ባሻገር እንዲሁ ሲታይ ራሱ ለእይታ በጣም ነው የሚማርከው። በጣም የተደራጀና ዘመናዊ የእርሻ የከተማ ግብርና በየትኛው መልኩ ይከናወናል የሚለውን የሚያሳየን ኤክስፔሪሜንታል የሆነ የእርሻ ስፍራ ነው። ይሄ እንደ መነሻ እንደ ማሳያ ይሆናል እንጂ በተመሳሳይ እስከ ፒኮክ እስከ ካራማራ ድልድይ እስክንደርስ ድረስ የእርሻ ስራዎች ከዚህ ፕሮጀክት ጋር አብረው ተጣምረው እየተካሄዱ ይገኛሉ። ይሄ የፍራፍሬ ቦታ ነው ብለናል። ማሳውን ተመልክተናል። እጅግ በጣም የሚያምር ነው። ቀጣይ ወዴት? ቀጣይ ከታች የምናየው ሁለገብ የሆነ የስፖርት ማዘውተሪያ ስፍራ አለን። እግር ኳስ ብቻ ሳይሆን በርካታ ስፖርቶችን ማከናወን የሚያስችል በዚህ በተራራው በጫካው በፎረስት ውስጥ የተገነባ የስፖርት ማዘውተሪያን እናያለን። ይህ አካባቢ ለዌልነስ ወይም ደግሞ ከዚህ ከጤንነት መጠበቅ ጋር የተገናኙ ፕሮጀክቶች የተከናወኑበት ስፍራ ነው። ስለዚህ አንድ ሰው ጤነኛ ሊሆን የሚችለው እንቅስቃሴ ሲያደርግ ጤናማ ምግብ ሲመገብ ነውና የሚውልበት ቦታ ራሱ ይወስናልና ይሄን የመሰለ ነፋሻማ አየር ከአካባቢው ያገኛል። ከአካባቢው ደግሞ ኦርጋኒክ የሆነ ጤነኛ የሆነ ምግብ ማግኘት ይችላል። እዚሁ ደግሞ እንቅስቃሴ ያደርጋል። ስለዚህ የተቀናጀ የጤንነት ማዳበሪያ ወይም ማበልጸጊያ ስፍራ ሆኖ ያገለግላል። ይሄ ዝም ብለው ጫፌ ሜዳ ነው የሚሉት። አነስተኛ የሆነች የሰፈር ውስጥ እሱም ክረምት አክሰስ የማትደረግ ትንሽዬ ሜዳ ነበረች ሰፈር። ፈጽሞ ይሄ ነገር አዲስ ነው። እንደምናየው በጣም ሁሉ ነገር የተሟላለት የመሮጫ ትራክ አለው። መቀመጫው እስከ 2500 ሰው ድረስ ማስተናገድ ይችላል። ከጀርባው በርካታ ሱቆች፣ ሬስቶራንቶች፣ ካፍቴሪያዎች አሉት። ጀርባውን የህዝብ ማረፊያ መጸዳጃ ስፍራዎች አሉት። እንደምናየው በጣም ትልቅ ስክሪን አለው። ኮምፒቲሽን በሚኖርበት ሰዓት መያዝ ይቻላል። ላይቲንግ ቀንም ማታም አገልግሎት ለመስጠት የሚያስችሉ ትልልቅ የላይት ሲስተሞች አሉት። በጣም ነው የሚያምረው ሜዳው። በጣም ፕሮፌሽናል ነው። ይሄ ሜዳው እስከዛሬም ከተማ ውስጥ ከተጠቀምናቸው የሜዳዎች ግብአቶች በጣም የተለየው በጣም ልዩ የሆነ ሜዳ ነው። ተጫወቱ ይላል። እጅግ ያነሳሳል። ሜዳ ብቻ አይደለም፣ እዛ ጋር የቴኒስ ቴብሎች እየተመለከትኩ ነው። የሃንድቦል መጫወቻ ይመስለኛል። ቅድም እንዳልኩት ሁለገብ የስፖርት ማዘውተሪያ ስፍራ ነው። እንደ ፍላጎቱ ሁሉም እንዳሻው የተለያየ ስፖርት እንቅስቃሴ ሊያደርግ ይችላል። ስለዚህ ለሁሉም የሚሆን ኮክቴል ኮምቦ ነው የስፖርት ሁሉም የሚፈልገው ያደረገ ተጠቀምበት። በጣም ደስ ይላል። ቀጣይ ደግሞ በእግራችን ሃይኪንግ ሩት አለን። እንዲህ ተራራ መውጣት የሚወዱ ሰዎች ዳገት ቁልቁለቱን ማቋረጥ የሚፈልጉ ሰዎች በዚህ ውስጥ በወንዙ አቋርጠን ወደ ከተማው እንዘልቃለን ማለት ነው በእግራችን። አሁን የምንገኘው የእንጦጦ ተራራ ግርጌ ላይ ነው የምንገኘው። ላይ አናቱ ጫፍ ላይ ወደ 3000
ሜትር ከባህር ጠለል በላይ ነው። አሁን እንኳን የምንገኝበት ወደ 2700 ነው። ስለዚህ የ300 ሜትር ልዩነት እንኳን በዚህ አጭር ርቀት አለ። ወደ ታች ደግሞ ወደ ከተማው ማዕከል ወደ ቦሌ ፒኮክ አካባቢ ደግሞ ስንዘልቅ ከ500 ከ600 ሜትር በታች ዝቅ ይላል ማለት ነው። ይህ በራሱ ምን ያመጣል? በከተማዋ በአንድ ከተማ ውስጥ የተለያየ አየር ሁኔታ ኤክስፒሪየንስ እንድናደርግ ያደርገናል። በተመሳሳይ ሰዓት ምናልባት በ15 በ20 ደቂቃ ድራይቭ ከፒኮክ ተነስተን ትንሽ ሞቅ ከሚልበት ስፍራ እዚህ ቀዝቃዛ ስፍራ ላይ ነፋሻ ወደሆነ ስፍራ እንደርሳለን። ይሄ ሰርተን የማናገኘው ተፈጥሮ የለገሰን ጸጋ ነው። ለዛ ነው አዲስ አበባ ኤሲ ማትጠቀም ለማቀዝቀዝም ለማሞቅም ሁሉም አይነት ሁኔታ ያላት ለሁሉም አይነት ሰዎች የምትመች ከተማ አድርጎ ነው እንግዲህ ተፈጥሮ የሰጠን። እነዚህ ስፍራዎች እንደምናየው በሃይኪንግ ሩቱ ወደ ታች ወደ 600 ሜትር በላይ የሆነ ከታች ከቁልቁለቱ ተነሳ የምንመጣበት የእግር መንገድ ነው። እንደምናውቀው ከተማው ሩጫ እየበዛበት ነው። የመኪናው ድምጽ፣ ሌላውም ረፍት ይፈልጋል ሰው። ስለዚህ የጥሞና ስፍራ ቢፈልግ በዚህ ጫካ ውስጥ ገብቶ እነዚህ ማረፊያ ስፍራዎች ጎጆዎች ናቸው። ሃይክ የሚያደርግም ሰው በደከመው ሰዓት የተወሰነ ትንፋሽ የሚወስድባቸው ስፍራዎች ይሆናሉ። የወንዟ ድልድይ በእንጨት ነው የተሰራችው? አዎ፣ ያው በእንጨትም በብረትም በዛ መንገድ ነው የተሰራችው። ያው ጫካ ውስጥ እንደመኖሯ መጠን በጣም ከተፈጥሮ ጋር ተመሳሰለ እንዲሆን ነው። እንደዚህ አይነት እንግዲህ ከዚህ እስከ ፒኮክ ድረስ ወደ 58 ድልድዮች አሉ። እንደዚህ አይነት ትንንሽ ድልድዮች፣ የእግረኛ የብስክሌት ነባር ድልድዮች፣ የቬኩላር የተሽከርካሪ ድልድዮች እንደገና ተጠግነዋል፣ ተሻሽለዋል። አዳዲስ ደግሞ ድልድዮች እንደዚሁ ቁጥራቸው ከ36 በላይ ድልድዮች ተሰርተዋል። ይህ ፕሮጀክት 6 ክፍሎች አሉት። አሁን የምንገኝበት ክፍል ሴግመንት አንድ የምንለው ወይም ደግሞ የፕሮጀክቱ አካል ሆኖ የመጀመሪያው አካል ላይ ነው የምንገኘው። ሴግመንት 1 በዋነኝነት ኢኮሎጂካል የሆኑ ስራዎችን የምንሰራበት፣ ስነ ምህዳራዊ ስራዎችን የምንሰራበት፣ አፈሩን በዚህ መንገድ በኮንሶ ግድቦች መያዝ፣ ውሃ ወደ ታች እንዲሰርግ ማድረግ፣ ለአፈር ጤንነት አጋዥ የሆኑ ተክል ዝርያዎችን እንደምናየው ባምቡ እዚህ አካባቢ ተክለናል። ይሄ በጣም ለፋይቶ ሪሚዲዬሽን ለውሃው ጥራትም ለአፈር ለምነትም እጅግ የሚያግዝ ስራ ነው። ስለዚህ እዚህ ሴግመንት ላይ የሰራናቸው ስራዎች በዋነኝነት ከዚህ ጋር የተያያዙ ስራዎች ናቸው ማለት ነው። እዚህ ጋር በአትሌቶች አምሳያ የተሰሩ ሐውልቶች እየተመለከትን ነው። ምን ለመግለጽ የቆሙ ናቸው? አዎ፣ ይሄኛው የአረንጓዴ ጎርፍ የምንለው የአትሌቶቻችንን ገድል ሀገራችንን ከፍ አድርጎ ለማሳየት ለከፈሉት ዋጋ እዚህ ተራራ ላይ ደግሞ ያንን ድል ለማምጣት በየዕለቱ ተነስተው ላባቸውን ጠብ አድርገው አፍሰዋልና እንጦጦና የአትሌቶቻችን ታሪክ ተነጥሎ የሚታይ አይደለም። የድሮዎቹም ያሁኖቹም በተለይ ደግሞ 1980ዎቹ መጨረሻና 90ዎቹ መጀመሪያ ላይ ለነበረው የአረንጓዴ ጎርፍ ትውልድ የሚሆን ለነ ኃይሌ ለነ ደራርቱ በዛ ውስጥ ሜዳሊያ አንገታቸው ስላጠለቁትም ላላጠለቁትም ለለፉትም ጥረት ላረጉትም ላጀቡትም ለሁሉም የሚሆን ይህ ሐውልት እዚህ ተራራ ላይ በቦታቸው በስፍራቸው ቆሞላቸዋል። ከፊት የምናየው አበበ ቢቂላ ብቻ በባዶ እግሩ ሮጦ ሁሉንም በማነሳሳቱ ምክንያት ብቻ የሱ ፊት ብቻ የሚታወቅ ነው እንጂ ሌሎቹ ሁሉ በዚህ በአትሌቲክስ ስራ ላይ ከጋሞም ይሁን ከሲዳሞ ለመጡ ከበቆጅም ይሁን ከሌላ አካባቢ መጥተው ለመጡ እዚህ ላይ ሳይሮጡ ወደ አቴንስ የሄደ የለም፣ ወደ ሲድኒ የሄደ የለም፣ ወደ ቤጂንግ የሄደ የለም። ስለዚህ ለነሱ ሁሉ የተቀመጠ ነው። ይሄ ሙሉ ከተማውን
ለመመልከት የሚያስችለን ማማ ከዚህ ይልቅ ደግሞ እዛ ላይኛው ላይ ያለው ትዊን ሬስቶራንት ኤንድ ካፌ እንዲሁም ፐብሊክ ፕላዛ ነው። ይሄ የህዝብ መሰብሰቢያ መመልከቻ ስፍራ ነው። ከዛ ስንወድ ደግሞ ከተማውንም ፕሮጀክቱንም እስከ አፍንጮ በር ድረስ ለማየት እድል ይሰጠናል። አሁን እንግዲህ በጣም ደረቅ የሆነ ወቅት ላይ ነው የምንገኘው። በዚህ ሁኔታ እንዴት አረንጓዴ እንደሆነ እናያለን። ይህ ስፍራ የፕሮጀክት ከመምጣቱ በፊት እዛ ወንዝ ውስጥ ድረስ ሰዎች ይኖሩ ነበር። በየክረምቱ በርካታ ቤቶች በጎርፍ ይጥለቀለቃሉ፣ ይወሰዱ ነበር። ያ በራሱ አካባቢው ለመሬት ናዳም የተጋለጠ ነው። ለደህንነትም በጣም አስቸጋሪ ነበር ስፍራ ነው። እንደምናየው በጣም ነው የሚያምረው። የመሬት አቀማመጡ በጣም ነው የሚያምረው። በጣም እንግዲህ ከዚህ ላይ እንደዚህ ውሃ በሌለበት ሁኔታ እንደዚህ አረንጓዴ ሆኖ በጣም ካማረበት ክረምት ላይ ደግሞ መጥቼ ለማየት በጣም ነው የጓጓሁት። ምክንያቱም በጣም አረንጓዴ ይሆናል። የውሃው ፍሰት ይኖራል። እሱን እየተመለከትን ከዚህ በበለጠ አረንጓዴ አሁንም አረንጓዴ ነው። እንግዲህ እንደነገርኩሽ ፕሮጀክቱ ገና 14-15 ወራት ናቸው። በ15 ወራት ነው 21 ኪሎ ሜትር 138 ሄክታር ላይ ፕሮጀክት ማከናወን እና ማጠናቀቅ የተቻለው። እንደምናየው በግራና በቀኝ የምናየው የብስክሌት መንገድ በሰማያዊ የተቀባው የብስክሌት መንገድ ነው። ከዚህ ካናቱ ከእንጦጦ ተራራ ከመቀጠያ ከሚባለው ስፍራ በብስክሌት አንድ ሰው ከጉለሌ ቦሌ ሽር ብሎ መድረስ ይችላል። ከተራራው ከጫካው እስከ ዳውንታውን ወደ ቀለጠው የከተማው ክፍል ከተማዋን በአስፋልቶች ሳይሆን በከተማዋ ጀርባ ተፈጥሯዊ ነገሮች በወንዞች መስመር ማለት ነው ከመኪና ጭስ ራሱን አግልሎ እንግዲህ አዲስ አበባን ሁሌም ያወቅናት ወይ ስናውቃት የኖር ነው በፊቷ ነው። አሁን በጀርባዋ ምን ትመስላለች የሚለውን ሌላ ገጽታውን ያመጣለት ይሄ የወንዝ ፕሮጀክት ነው። ስለዚህ መዝናኛነቱ ሁለተኛ ነው ማለት ነው። የመጀመሪያው ዓላማ ተጨማሪ መሰረተ ልማት ለከተማዋ መስጠት ነው። የመንቀሳቀሻ የትራንስፖርት ፋሲሊቲ አማራጭ ነው የሰጠው። ከብክለት ነፃ የሆነ ዘላቂ የሆነ የትራንስፖርት ሚንስ ነው ለከተማችን ያመጣው። አብዛኛው ሰው ከመዝናኛነቱ ጋር ብቻ ነው አያይዞ የሚያስበው አይደለም። ዘላቂ የሆነ ነዳጅ የማይፈልግ አካባቢን የማይበክል ወጪው በጣም አነስተኛ የሆነ ለሁሉም ሰው ተደራሽ የሆነ አክሰሰብል የሆነ ምክንያቱም እነዚህ መንገዶች ሁሉንም ቀይና ሰፈር የሚያገናኙ ናቸው። ወንዞቹ በሚያልፉበት መንገዶች በሙሉ መንገዶቹ አሉ። ስለዚህ ከቤቱ ወጥቶ በወኪንግ ዲስታንስ ወይም ደግሞ በእርምጃ እነዚህን መንገዶች ያገኛቸዋል። ሙሉ ለሙሉ ኦፊሻሊ ሲከፈት ካርቶች ይኖራሉ፣ ብስክሌቶች ይኖራሉ፣ ስኩተርስ ይኖራሉ። ስለዚህ ሰው በስኩተር ወደ ስራው በብስክሌት ወደ ቦሌ 4-5 ክፍለ ከተማዎችን የሚያካትት ፕሮጀክት ነው። ይሄ በወንዝ ዳርቻ ልማት በዘርፉ ብዙ ጊዜ ቆይቻለሁ። ብዙ የዓለም ከተሞችን የማየት እድል ነበረኝ። ከዚህ ጋር በተያያዘ በዚህ ፍጥነትና በዚህ ስፋት ያከናወኑ ከተሞች እስከኔ እውቀት ድረስ አላቅም። ስለዚህ ይሄ በከተማ ልማትም እንቅስቃሴ ከተሞች ከሚለሙበት መንገድ አንጻር ስናየው ይሄ የከተማ ልማት ሌላ አብዮት ነው ብለን ልንወስደው እንችላለን ማለት ነው። በጣም የሚገርም ነው። ደስ ይላል። ከዚህ በኋላ የሚሆነው ነገር ምንድነው? በእነዚህ ጎልፍ ካርቶች ቅድም እንደጠቀስኩት ከጉለሌ ቦሌ ሽር ብለን እንሄዳለን ማለት ነው። በጣም ጥሩ። ከሞተር ነፃ የሆነ ጉዞ ለምናደርገው አየር ከብክለትም ነፃ የሆነ ከብክለትም ከወጭም ነፃ የሆነ በእግርም እንደው የበረታ ሰው በእግርም መሄድ ይችላል። ቀደም ብለን እንዳወራ ነው በግራና በቀኙ ብቻ እዚህ ጋር ስናይ ከ8 በላይ ሬስቶራንትና ካፍቴሪያዎች በርካታ ሱቆች በግራና ቀኝ ተሰርተዋል።
ጉዟችን አሁን ጀምረናል ማለት ነው። ከጉለሌ ቦሌ ወደ ቦሌ ወደ ቦሌ ቦሌ የሚለውን እንግዲህ የቦሌ ታክሲ ተሳፍረናል። ይሄኛው እንግዲህ ደግሞ ለየት ባለ መልኩ ለየት ያለ ነው። ታክሲ ሳይሆን በኤሌክትሪክ የሚሰራ ለአየር ብክለት ተጋላጭ ያልሆነ በጣም ትራንስፖርት ነው እየተጠቀምን። በጣም ደስ ይላል። ንፋሱ፣ ጸጥታው፣ የቦታው በጣም የሚገርም ነው። በጣም ለወደፊቱ እንግዲህ እነዚህ ካርቶች፣ ብስክሌቶች፣ ስኩተሮች በቁጥራቸው ከፍ ይላሉ። ማንም ሰው እንደ ራይድም ቡክ አድርጎ ቤተሰቡን ይዞ ለስራም ለተለያየ እንቅስቃሴ በዚህ መንገድ መጠቀም ይችላል። ከተራራ እስከ መካከለኛ መሬት አቀማመጥ ያላት የተፋሰስ መነሻ የሆነች አንድም ቢሆን ወንዝ ወደ ከተማው አቋርጦ የማይገባባት ሁሉም ወንዞች ከራሷ ተነስተው ወደ ሌላ የሚሄዱበት ልክ እንደ ኢትዮጵያ ከኢትዮጵያ ተነስቶ ወደ ሌላ ሀገር የሚሄድ ወንዝ አለ እንጂ ከሌላ ሀገር መንጭቶ ወደ ኢትዮጵያ የሚፈስ የለም። በተመሳሳይ አዲስ አበባ ተራራማ አካባቢ ላይ ከመሆኗ ጋር በተያያዘ ከራሷ ተነስቶ ወደ ሌላ አካባቢ የሚሄዱ ወንዞች አሏት። ባለጠጋ ከተማ ነች። ባጭሩ ትንሿን ኢትዮጵያ እዚሁ ከተማ ውስጥ ሆነን ማየት እንችላለን። አሁን የምንገኘው ይሄ ቀጨኔ የቀብር ስፍራ ነው። እንግዲህ እኛ ሀገር ብቻ ነው እኛ ከተማ ውስጥ ብቻ ነው እንጂ እንደዚህ የመቃብር ቦታዎች ሴሜትሪስ ሌሎች ከተሞች የመዝናኛ አካባቢዎች የማረፊያ ስፍራዎች ናቸው። ይህም ፕሮጀክት ወደዛ ነው እንግዲህ ይህንን የቀጨኔ መድኃኔዓለም ስፍራ የሚፈራና እንደው ሰው ከሞተ በኋላ አልደርስም የምንለውን አስተሳሰብ ሊቀይር የሚችል እንዲሆን ያስቻለው መንገዱ ይህንን የቀብር ስፍራ አቋርጦት አልፏል። ለመዝናናት ብቻ ሳይሆን የተለያዩ የፊልም ስራዎችንም ለመስራት ቀረጻዎችን ለማድረግ የፎቶ ፕሮግራም ያላቸው ሰዎች እንዲህ አይነት ቦታዎችን እየመጡ ቢጠቀሙ በጣም ቆንጆ ነው የሚሆነው። በጣም ይሄ አዲስ ኤክስፒሪየንስ ነው። በጣም ሲኑ እዚህ አካባቢ የሚወሰደው ነገር ሁሉ ምናልባት እንደዚህ አይነት የጥበብ ውጤቶችን ለመስራት በየገጠሩ ከከተማ ወጥተው የሚያደርጉትን እንቅስቃሴ የሚቀንስ ነው። ከጥቂት ጊዜያት በፊት እንደዚህ አልነበረም። ይሄ ቦታ በእጅጉ በጣም በፍጥነት ነው በዚህ መልክ ተቀይሮ እየተመለከትን ያለ ነው እና በአንድ ወቅት እዚህ አፍንጮ በር አካባቢ የሚሰሩ 24 ሰዓት የሚሰሩ ወጣቶችን ባለሙያዎችን ሄደን እያናገርን ነበርና ቀን ብቻ አይደለም የሚሰራው፣ ቀንና ማታ 24 ሰዓት እየተሰራ ነው እዚህ የደረሰው ይሄን የመሰለ ውበት የተላበሰው እና የስራ ባህላችንም ጭምር በዛው መንገድ እየተቀየረ እየመጣ ነው። እውነት ነው። ይሄ ፕሮጀክት በጨለማም በፀሐይም በዝናብም በአውደ ዓመትም በቅዳሜ እሁድም በየትኛውም ምክንያት ስራው ሳይቆም ነው እዚህ ከደረሰው። ይህን ፕሮጀክት የሰሩትም ኢትዮጵያውያን ናቸው ሙሉ ለሙሉ ማለት ይችላል። 100% ዲዛይን ያደረጉትም የገነቡትም ተቋራጮች ኢትዮጵያውያን ናቸው። ይህ ራሱ ምን ያህል የእውቀት ሽግግሩ ከፍተኛ እንደሆነ ያሳየን። እዚሁኛው ባለን አቅም እኛ ኢትዮጵያውያን ምን ያህል ብርቶች እንደሆነ የሚመራ ከተገኘ የሚያስተባብር ከተገኘ እንደሚባለው ኢትዮጵያውያኖች ሰነፎች ናቸው ለስራ ያን ያህል አይደሉም የሚባለውን አስተሳሰብ ይሄ ፕሮጀክት እንዴት እንደምንችል ነው ያሳየን። 14 ወራት ብቻ የፈጀ ፕሮጀክት ነው። በፊት ቢሆን 14 ወር 1 ኪሎ ሜትር መንገድ ለመስራት አንድ ድልድይ ለመስራት 2-3 ዓመት ይፈጅብን ነበር አይደለ? አሁን ይሄ ፕሮጀክት በ1 ዓመት ከ2 ወር ነው እዚህ የምታዩት ደረጃ ላይ የደረሰው። አሁን የምንገኝበት አራዳ ፓርክ ኒው ፓርክ አዲስ ፓርክ ነው። ይሄ ወርቅ ቤት አካባቢ ሰራተኛ ሰፈር የምንለው አካባቢ ያለው ቦታ ላይ ነው የምንገኘው። እነዚህ 3 ፓርኮች ከዚህ በፊት እርስ በርሳቸው የሚያገናኛቸው ነገር አልነበረም። አንድ ሰው በአንድ ቀን ውስጥ ከእንጦጦ ፓርክ ተነስቶ በዚህ ጎልፍ ካርት ከቤተሰቡ ጋር 3 ፓርክ የማየት እድል አለ። እኛ እንግዲህ ከተገናኘን 1 ሰዓት ቢሆን ነው። በ1 ሰዓት ውስጥ 3ኛ ፓርካችንን እየጎበኘ እርስ በርሳቸው ተያያዙ ማለት አገልግሎታቸው ከፍ አለ፣ የጎብኚዎች እርካታ ጨመረ ማለት ነው። እንግዲህ ይሄኛው የፒኮክ የአራዳ ፓርክ እንደምናየው እጅግ ውብ የሆነ ስፍራ ሆኗል።
አብዛኛው የዚህ ውስጥ ያለው ነገር ከአድዋ ሙዚየም ጋር ኢንስፓየርድ የሆነው በአድዋ ሙዚየም ነው። ብዙ ነገር ከዛ ጋር የሚያያዙ ሐውልቶች፣ ቅርጾች፣ ፔንቶች አሉት። ትልቅ 2000 ሰው የሚይዝ አዳራሽ አለው። ከ1500 በላይ መኪና ተሽከርካሪ የሚያቆም ስፍራ አለው። በርካታ 3-4 ትልልቅ ሞሎች አሉት። ከ42 በላይ ሱቆች አሉት። አንድ ቱሪስት ወደ አዲስ አበባ ሲመጣ ሌሎች እንደው ጊዜ ባይኖረውና ሌሎች የኢትዮጵያ ክፍሎችን ተዘዋውሮ መመልከት ባይችል አድዋ ሙዚየምን ጎብኝቶ የኢትዮጵያን ታሪክ በደንብ ከስር መሰረቱ ተረድቶ ደግሞ በተፈጥሯዊ ውበቷ ደግሞ እንዲህ እየተንሸራሸረ ከእንጦጦ ተነስቶ እስከ መሀል ከተማ ድረስ መሄድ የሚችልበትን መዝናናት የሚችልበትን የቆይታ ጊዜውን በደንብ አራዝሞ ረዥም ጊዜ እዚሁ አዲስ አበባ ብቻ ቆይቶ ኢትዮጵያን በደንብ አይቶ እና ተገንዝቦ መሄድ የሚችልበት ሁኔታ ነው እየተፈጠረ። እውነት ነው። አሁን ባለፉት በቅርብ ጊዜያት እኮ የመጡትን እንግዶቻችን ብናይ እነ ስፒድን በካሪሰኛ ሁለቱም አድዋን ጎብኝተዋል ሙዚየሙን። እዚህ አካባቢ መጥተው ደግሞ ይሄንንም ፓርክ አይተውታል። ሁለቱ ተነጣጥለው የሚታዩ አይደለም። ፍሬንድሺፕ 1 and 2 ጨረስን። አሁን የምንገኘው እንግዲህ ወደ አምባሳደር ፓርክ እየሄድን ነው። እዚህ ፕሮጀክት ላይ ይሄን የሚያክል ፕሮጀክት በመንግስት ወጪ ብቻ አይደለም የተሰራው። የተለያዩ ባለድርሻዎች ተሳትፈዋል። እነዚህ የግል ተቋማት በተለይ ደግሞ ገንዘብ አይደለም የሰጡት። ገንዘብ መስጠት ሊቀል ይችል ይሆናል። ፕሮጀክቱ ወስደው ሰርተው ነው በእኛ ዲዛይን መሰረት ያስረከቡ። አንደኛው የኦሮሚያ ኮኦፕሬቲቭ ባንክ ነው እንደምናየው። ከዛ ካየነው ቦታ ጀምሮ እስከ መውጫ ድረስ ግራና ቀኝ ያለው የኦሮሚያ ኮኦፕሬቲቭ ባንክ ነው የሰራው። የወንዙም ይዞታ ሰፋ እያለ ውሃው መጠን እየሰፋ መጥቷል። ምንም ከደረቅ ከነበረው እንደምናየው እየጨመረ መጥቷል። ከዚህ ቀጥሎ ያለውን ፓርት ደግሞ ወይም የፕሮጀክት ክፍል ፋይናንስ ያደረገው የሰራው የኢትዮጵያ ንግድ ባንክ ነው የሚሆነው። ተመልካቾቻችን በፋና ፖድካስት የጉብኝት ዝግጅታችን እንደቀጠለ ነው። እየተከታተላችሁን እንደነበረው እንግዲህ ከላይ ከእንጦጦ ተራራ ተነስተን አሁን ደግሞ ወደ ዝቅተኛው ስፍራ እዚህ አምባሳደር ፓርክ አካባቢ ተገኝተናል። በኤሌክትሪክ መኪና ነው ጉዟችንን አድርገን የመጣ ነው። ለዛ ተብለው በተዘጋጁ መንገዶች ነው ጉዟችንን አድርገን የመጣ ነው። እዚህ ጋር ደግሞ ትንሽ ቆም ብለን አንዳንድ ነገሮችን መረጃዎች እንድንለዋወጥ ብለን ነው እዚህ ቆም ነው። እስቲ ስለዚህ ቦታ ደግሞ የተወሰነ ነገር እንበልበት። አሁን የምንገኘው ኤግዛክትሊ አምባሳደር ፓርክ ውስጥ በታችኛው ድንበሩ ላይ ነው የምንገኘው። በዚህ በኩል የምናየው ዘውዲቱ ሆስፒታል ነው። ግን እንደው እስቲ ከላይ ወደ ታች ወርደናል ብለን ካል ምን ያህል ዝቅ አይተናል የሚለው እንደቀደም እየተመለከትን ስለነበረ እያሳየን ነበር። 2007 አካባቢ ከፍታ መጠን ላይ ነበር የሚገኘው። ከ3000 ካልደረስንበት የፕሮጀክቱ ከፍተኛው 3000 ነው። አሁን እዚህ ጋር የኔ ስልክ የሚያሳየው 2331 ሜትር ላይ እንገኛለን ማለት ነው። ስቴዲየሙ አካባቢ 2700 አካባቢ ነበረ። 2696 አካባቢ ነበር። ኦልሞስት 2700 ነው። ግን ደግሞ የኛ ፕሮጀክት የሚጀምረው 3000 ላይ ነው ብያለሁ። ከ3000 አሁን የሚገኘው 2358 ነው። ወደ 700 ሜትር አካባቢ ወደ ታች ዝቅ ብለን እንገኛለን ማለት ነው። አዲስ አበባ የዚህን ያህል ተራራም መካከለኛም ስፍራ ያላት አንድ ሆና ግን እንደ ብዙ ከተማ ማገልገል የምትችል ከተማ ነች ማለት ነው። ይሄ ወንዝ ቀጨኔ ወንዝ ነው። ከላይ ጀምረን ተከትለ ነው የመጣ ነው። ከማርያም ወንዝ ጀምረን ገላግሌን ይዘን እነሱ እየተቀላቀሉ ፈጥሮ ያመጡት ቀጨኔ ወንዝ ነው። በዚህ ጋር ግን በማዶ ከላይ ከአዲሱ ሚካኤል ጀምሮ ከሙስሊም መቃብር ጎጃም ጨው በረንዳን ይዞ ሀብተ ጊዮርጊስ ድልድይን፣ መርካቶን፣ አዲሱ ሚካኤልን ያን አካባቢ ሁሉ አካሎ ሶማሌ ተራ በልምድ የሚባለውን ስፍራ አካሎ ወደ ቴዎድሮስ ስኩዌር ወደ ተክለ ሃይማኖት የሚያቋርጠውን ጎላ ሚካኤልን አቋርጦ በኢሚግሬሽን ጋር አድርጎ በትራኮን ህንጻ ጀርባ በቸርቸል መንገድ በስር በካናል አልፎ በፖስታ ቤት ስር አልፎ በዚህ በኩል የሚመጣው ታዋቂውና ታላቁ ቁርጥሜ ወንዝ
እዚህ ጋር ይመጣል ማለት ነው። የሚገናኙበት ስፍራ ነው። ቀጨኔ በዛ ይመጣል፣ ቁርጥሜ በዚህ ይመጣል። ትክክለኛው ቦታ የቀጨኔና የቁርጥሜ መገናኛ ቦታ አምባሳደር ፓርክ ጀርባ ነው። ከዚህ በኋላ ቁርጥሜም የለም ቀጨኔም የለም። ስማቸው ይቀየርና ማን ይባላል? ባንተ ይቀጡ ይባላል። ባንተ ይቀጡ ዘ ፐኒሸር። ለምንድን ነው ያሉት? ይሄ ቦታ ስሎፑ በጣም ዝቅተኛ ቦታ ነው፣ ደግሞ የመሬት አቀማመጡ ሜዳማ ነውና ከተራራ ተስፈንጥረው የሚመጡት ወንዞች ብዙ ጊዜ እዚህ አካባቢ የጎርፍ አደጋ ያስከትላሉ እና እዚህ አካባቢ የሚኖሩ ሰዎች በተደጋጋሚ በጎርፍ ይጠቁ ስለነበረ እዚህ ፍልውሃ አካባቢ ያሉት ወንዙን ባንተ ይቀጡ ቀጭና አንተ ከደረሰባቸው ጉዳት አንፃር ነው። ስለዚህ ባንተ ይቀጡን ይዘን አሁን እስኬት እንሄዳለን ማለት ነው። እስከ ወሎ ሰፈር ድረስ እንሄዳለን። ከዛ ስሙን ደግሞ ይቀይራል። ሌላውን ሲያገኝ ደግሞ በየሰፈሩ ከቀበና ጋር ሲገናኝ እዛ ጋር ቡልቡላ ተብሎ ደግሞ ወደ ሳሪስ ይሄዳል ማለት ነው። ስለዚህ ወደዛው እንሄዳለን። ቀጥታ አሁን ፍልውሃ ውስጥ ገባን ማለት ነው። ይሄ ፍልውሃ ይህን ስፍራ ልብ ብለን አናውቅም። እኔ እንኳን በከተማ ፕላን ከዚህ ከኢንቫይሮንመንታል ፕላኒንግ ጋር አንድ 17 ዓመት ማዘጋጃ ቤት ነው እድሜን ጨረስኩት የሰራሁት እና እኔም ራሴ እነዚህ ቦታዎች ልብ ብዬ እንደ ከተማ ቦታ አስበናቸው አናውቅም። ይሄ ፕሮጀክት ግን እንደምናየው ይህን ቦታ ኦልሞስት ከተረሳበት እንደገና ወደ ከተማው ቀላቀለው ማለት እንችላለን። ይሄ ባክ ቱ ዘ ኦሪጂን ነው የምንለው። ኢትዮጵያ የሰው ልጅ መነሻ ነች፣ የብዙ ነገር መነሻ ነች። ለዓለም ያበረከትነው ነገር አለ። ሁሌ ከዓለም እንደተቀበልን ተደርጎ ናሬት የሚደረግበት አግባብ አለ። ያንን መቀልበስ ያስፈልገናል። ያ ደግሞ በእውነት ላይ በፋክት ላይ የተመሰረተ ነው መሆን ያለበት። ያ ያየነው ቀለበት የሚመስለው በውንብ መልክ የቆመው ሐውልት ባክ ቱ ዘ ኦሪጂን እንደገና ዓለም ወደ ምንጩ ወደ መነሻው ይመልከት፣ ወደ ኢትዮጵያ ይይ ብለናል። ያያል፣ እያየ ነው። ሁሉም የዓለም ስልጣኔዎች የኤፍራተስ የጥግሪስን፣ የሜሶፖታሚያን፣ የናይል ሲቪላይዜሽን፣ የጋንጀንስ ሲቪላይዜሽን፣ የኤሎር የህንድ ሲቪላይዜሽን፣ የቻይናን ሁሉም ብናይ በወንዝ አካባቢ ታርገው ነው። አዲስ አበባም እንዳቅሟ በወንዞቿ ላይ የተመሰረተች ነበር፣ ግን ወንዞቿን አጠፋቻቸው። ስለዚህ ወደ ተፈጥሮ መመለስ አለብን። ተፈጥሮ ላይ መሰረት ያደረገ ልማት ነው ዘላቂ የሚሆነው ለትውልድ የሚሸጋገረው። ስለዚህ ከተማችን ወደ ተፈጥሮ እንደገና ትመለስ የሚለውን ለማሳየት ነው ሞኑመንቱ የቆመው። አሁን ትክክለኛው መስመር ይዘናል። አዎ፣ አሁን ደግሞ ያለንበት ያው በጊዮን ሆቴል ውስጥ ገባን፣ አቋረጥ ነው ማለት ነው። በዚህ ፕሮጀክት ቦታዎች ከቦታዎች ጋር፣ አገልግሎቶች ከአገልግሎቶች ጋር፣ ፓርኮች ከፓርኮች ጋር፣ ሆቴሎች ከሆቴሎች ጋር ይገናኛሉ ብለናል። ኮኔክትድነስ፣ ተያያዥነት። ስለዚህ ሆቴልም ቢሆን የመንግስት ተቋምም ቢሆን የእምነት ተቋምም ቢሆን ለእግረኛና ለብስክሌት መንገድ አያጣምና ይኸው ጊዮን ሆቴልን በፊት ለአገልግሎት ብቻ እንመጣበት ነበር፣ ግን አሁን ለወኪንግ ለወክም ለጆጊንግም ለሌሎችም አገልግሎቶች ተደራሽ እንዲሆን አድርገነዋል በዚህ በብስክሌት መንገድ። የሀገራችን እንዲሁም በእኛ ባለ መረጃ የአፍሪካ ትልቁ የውሃ ትርኢት ማሳያ ዋንዙ ብቻ አይደለም፣ በርካታ መዝናኛ ማሳያ ስፍራዎች አሉ። አምስተኛው ሴግመንት የሚያልቀው ቂርቆስ ክፍለ ከተማ ኢሬቻ ፓርክ እንደጨረስ ነው። ይሄ ስድስተኛው ሰፊው የምንለው የፕሮጀክታችን ክፍል ነው። በዋነኝነት ቦሌና ቂርቆስ የሚይዘው ነው። በአምቢስ አካባቢ ጀርባ ላይ ነው የምንገኘው። እዚህ ጋር የተለየ ስፖት አለ። በግራና በቀኝ እንደምናየው ይሄ ሰላም መንገድ ከላይ የምናየው የሰላም መንገድ ተብሎ የተሰየመ ነው። ከላይ የክብር ዶክተር ጋሽ ማህሙድ አለ፣ የክብር ዶክተር ሊቢራ
አለን። የነሱን ሞዛይክ እዚህ ጋር አስቀምጠናል። ቦታውም ሰላም መንገድ ነው ብለናል። አሁን የምንገኘው እንግዲህ ፒኮክ ፓርክ ውስጥ ነው። የፕሮጀክታችን መደምደሚያ የሆነው የእንጦጦ ፍሬንድሺፕ ፒኮክ ፕሮጀክት ነው የሚባለው። እንጦጦ መነሻው ነው፣ ፒኮክ መጨረሻው ነው። እንግዲህ ፒኮክ ውስጥ በርካታ ሰው ተጋብቷል፣ የልጅ ልጅ አይቷል። ፒኮክን ከጋብቻ ከሰርግ ነጥሎ ማሰብ አይቻልም። እንደዛ ከሆነ ላቅ ያለው የከተማችን የሰርግ አዳራሽ እዚህ ውስጥ እየተገነባ ነው። ያንኑ የነበረውን ታሪክ በሚያገዝፍ መንገድ 2000 ሰው የሚይዝ ግዙፍ ለዚሁ ለሰርግ ብቻ የሚያገለግል አዳራሽ እየተጠናቀቀ ይገኛል። አሁን እዚህ ፕሮጀክት ላይ የመጨረሻው መዳረሻችን የሆነው ፒኮክ አካባቢ ላይ እንገኛለን። ፒኮክ ፓርክ እንደምናየው በቃ የከተማ ውስጥ ገነት ነው። ሊያም ደግሞ ቦሌ ማዕከል ላይ የሚገኝ ነው። ከተራራው እስከ ዳውንታውን ብለናል። ከጫካው እስከ ከተማው እስከ ህንጻ ጫካው ብለናል። በርካታ አገልግሎቶች መጥተዋል። በዚህ ፕሮጀክት የወንዝ ዳርቻ አካል ሆኗል። እውነትም የቦሌ አካል መሆኑ ብቻ ሳይሆን በአድራሻ ለቦሌ ተጨማሪ የሆነ አገልግሎት የሚያቀርብ የቦሌን ተወዳዳሪነት የሚያሳድግ ስፍራ እንዲሆን ተደርጎ ለምቷል። ኦልሞስት እየተጠናቀቀ ነው የሚገኘው። በእርግጠኝነት በጸሎት ከጥቂት ሳምንታት በኋላ ተመልሰን አሁንም ህዝቡ እየተጠቀመበት ነው። በተለይ ደግሞ ወደ ምሽት አካባቢ ብንመጣ ቅድም ያየነው መንገድ ከእንጦጦ እስከ ፒኮክ ድረስ ያለው የእግረኛ ብስክሌተኛ መንገድ በብስክሌት ጋላቢው በእግረኛው ገና ኦፊሻሊ ሳይመረቅ እየተጎበኘ አገልግሎት እየሰጠ ነው። ከ3 ወይም ከ4 ሳምንታት በኋላ ስትመለሽ በጸሎት ሁሉ ነገር ተጠናቆ ኦፊሻሊ ተመርቆ ምንገናኝ እንደሆነ አምናለሁ። እጅግ በጣም ጥሩ ጊዜ ያሳልፈናል። እንደተመለከትነው እንግዲህ አዲስ አበባን ከፍተኛ ስፍራ ጀምረን እስከ ዝቅተኛው ድረስ ሌላ ገጽታዋን የተመለከትነው እጅግ በጣም ደስ የሚል ቆይታ አድርገናል። በጣም አመሰግናለሁ አቶ ወለልኝ፣ ጥሩ ጊዜ ነበረ። ቴንክ ዩ። መልካም ጊዜ። ተመልካቾቻችን እንግዲህ ቆይታችን እንደተመለከታችሁት ነው። እጅግ በጣም የሚገርም ጊዜ ያሳልፈናል። ከላይ ከከፍተኛው የእንጦጦ ፓርክ ጀምረን እዚህ ደግሞ ዝቅተኛው የቦሌ አካባቢ የሚገኘው የፒኮክ ፓርክ ድረስ መዳረሻችንን አድርገናል። የአዲስ አበባን ሌላኛዋን ገጽታ ውብ ገጽታዋን ተመልክተናል። እኔ በግሌ በጣም የሚገርም ጊዜ ያሳልፍ ያለው በደንብ የተዝናናውበት ቆይታ ነበረ። እናንተም ወደዚህ ስፍራ መጥታችሁ መንፈሳችሁን እንድታድሱ እንድትዝናኑ ጋብዛችኋለሁ። አብሬያችሁ ቆይታ አድርጌ የነበረው በጸሎት መንገሻ ነበርኩኝ። ሰላም ቆዩ።